ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። የዓለም ዋንጫ ጉዳዮችንም በስፋት እንመለከታለን። ትናንትና በጉጉት ሲጠበቅ የነበረው የግማሽ ፍጻሜ ጨዋታ ተደርጓል። በርካቶች ከፍጻሜው ጨዋታ በፊት የነበረ ሌላ የፍጻሜ ጨዋታ ሲሉ ሲገልጹት ነበር፣ የስፔንና የፈረንሳይን ጨዋታ። ትናንትና በርካቶች ሲጠብቁት የነበረው ጨዋታ በስፔን አሸናፊነት ተጠናቋል። ፈረንሳይም ለፍጻሜው ሳታልፍ ቀርታለች። ይህንን ዋንጫ ያሸንፋሉ ተብሎ ቅድመ ግምት ከተሰጣቸው ብሔራዊ ቡድኖች መካከል ዋነኛዋ ነበረች ፈረንሳይ። እርግጥ ነው ስፔንም ይህንን ዋንጫ ያሸንፋሉ ተብሎ ግምት ከተሰጣቸው ብሔራዊ ቡድኖች መካከል ናት። ነገር ግን ፈረንሳይ ካላት የማጥቃት ጥራት ጋር በተያያዘ ይህንን ዋንጫ የማሸነፍ ቅድመ ግምትን አግኝታ ነበር። ነገር ግን ትናንትና ከውድድሩ ውጪ መሆኗን ወይም ደግሞ ከዋንጫው ውጪ መሆኗን አረጋግጣለች። ስለዚህ ጨዋታን በስፋት እናነሳለን። ዛሬ ደግሞ እንግሊዝና አርጀንቲና ጨዋታቸውን ያደርጋሉ። ስለ እነዚህ ጨዋታዎችም የምናነሳቸው ጉዳዮች በስፋት የሚኖሩ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን እንገናኛለን። አብረን እንቆይ። የትላንትናውን የዓለም ዋንጫ ጨዋታ አስቀድመን ጀምር። የግማሽ ፍጻሜ ጨዋታ ነው። ትናንትና ምሽት 4 ሰዓት ሲል የተደረገው በርካቶችን በጉጉት የጠበቁት ጨዋታ ነበር። ስፔንና ፈረንሳይ ናቸው ጨዋታቸውን ያደረጉት። እነዚህ ሁለት ብሔራዊ ቡድኖች ባደረጉት ጨዋታ ስፔን ትናንትና 2-0 በሆነ ውጤት ማሸነፍ ችላለች። ሚኬል ኦያርዛባል እንዲሁ ደግሞ ቀሪውን ጎል ደግሞ ፔድሮ ፖሮ ነው ማስቆጠር የቻለው። ሁለቱ ጎሎች ናቸው ትላንትና ስፔንን ባለድል ያደረጉት። የኦያርዛባል ጎል በፍጹም ቅጣት ምት የተገኘ ነው። ሉካ ዲኜ እንግዲህ በላሚን ያማል ላይ በሰራው ጥፋት የተገኘውን ፍጹም ቅጣት ምት ነው ኦያርዛባል ኳስና መረብን አገናኝቶ ለሉዊስ ዴላ ፉዌንቴ ቡድን የመሪነቱን ጎል ማስቆጠር የቻለው። ከዛም በ1-2 ጥሩ ቅብብል ፔድሮ ፖሮ ከዳኒ ኦልሞ ጋር ያደረጉት 1-2 ቅብብልን በመጠቀም እንዲሁ ጎል ያስቆጠረበትንም አጋጣሚ ጭምር ተመልክተናል። ትናንትና ግን ከጨዋታው በፊት የፈረንሳይ ብሔራዊ ቡድን በተለይ የስፔንን መከላከል በትልቁ ሊፈትን ይችላል ብለው በርካቶች ግምቶቻቸውን ሲሰጡ ተመልክተናል። ምክንያቱም የስፔን ብሔራዊ ቡድን በዚህ ዓለም ዋንጫ ላይ በጣም ጠንካራ ስብስብ እንዳለው፣ በተለይ በመከላከሉ ረገድ በጣም ጠንካራ እንደሆነ፣ ኳስን ለረጅም ደቂቃዎች ደግሞ ይዞ የሚቆይ አይነት ብሔራዊ ቡድንም ስለሆነ የጎል እድሎችን ስፔን ላይ መፍጠር እጅግ በጣም አስቸጋሪ እንደነበር ጭምር በዚህ ዓለም ዋንጫ ላይ ስንመለከት ነበር። ትላንትና ግን ያንን ነገር የፈረንሳይ ብሔራዊ ቡድን የማጥቃት ጥራት ወይም ደግሞ የማጥቃት ላይ ያላቸው ጥራት ተጫዋቾች ይህንን ነገር በደንብ እንግዲህ ሊፈትኑት ይችላሉ፣ ወይም የስፔንን የመከላከል ነገር ሊፈትኑት ይችላሉ የሚሉ አይነት ሀሳቦች በትልቁ ሲነሱ ነበር። ነገር ግን ትናንትና ያ ነገር ሲሆን አልተመለከትንም። የፈረንሳይ ብሔራዊ ቡድን ከዚህ በፊት በነበሩት ጨዋታዎች ላይ እንደነበረው አይነት በጣም ጥሩ የሚባል እንግዲህ የማጥቃት ነገሮችን ወይም ደግሞ የማጥቃት እንቅስቃሴዎችን ማድረግ አልቻለም። በደንብ የጎል እድሎችን ሲፈጥር ጭምር አልተመለከትንም። ትናንትና 3 ኢላማውን የጠበቀ ሙከራ ብቻ ነው አድርገው የወጡት የፈረንሳይ ብሔራዊ ቡድን ተጫዋቾች የነ ማይክል ኦሊሴ፣ የነ ኦስማን ዴምቤሌ፣ ኬሊያን ምባፔ እና ትላንትና በቋሚነት የተሰለፈው ብራድሊ ባርኮላ ነበር። ደዚሬ ድዌይ ከዛ በኋላ ተቀይሮ ገብቶ ነበር። እንዳልኳችሁ ግን በጨዋታው ላይ 3 ኢላማቸውን የጠበቁ ሙከራዎችን ብቻ ነው ያደረጉት። በመጀመሪያው 45 የጨዋታ ክፍለ ጊዜ ጭራሽ 2 ሙከራዎችን ብቻ አድርገው ምንም አይነት ኢላማውን የጠበቀ ሙከራም ሳያደርጉ ነበር የወጡት። በሁለተኛው 45 ነው እንደውም 3 ኢላማቸውን የጠበቁ ሙከራዎችን ማድረግ የቻሉትና ትላንትና ፈረንሳይ ብሔራዊ ቡድን እጅጉን ተቸግሮ ተመልክተነዋል። የስፔን ብሔራዊ ቡድን የትላንትናውን ጨዋታ ግን በድል አድራጊነት አጠናቋል። ስፔን በተከታታይ 29 የዓለም ዋንጫ ጨዋታዎች ላይ ከተጋጣሚዎች የበለጠ የኳስ ቁጥጥርን ይዛ ያጠናቀቀችበት ጨዋታ ሆኖ ተጠናቋል። የትላንትናው ጨዋታ እርግጥ ነው በጣም በጠባብ ማርጂን ነው የፖሴሽኑን ከተመለከትን የነበረው። ከዚህ በፊት ሌሎች ቡድኖች ላይ ተወስድ እንደነበረው አይነት በጣም ቁጥሮች ላይ ትልቅ የተጋነነ ነገር አልተፈጠረም። በተለይ በጨዋታው ላይ በአጠቃላይ 51 በመቶ የኳስ ቁጥጥር ነበር ትላንትና የስፔን ብሔራዊ ቡድንና በአጠቃላይ 29 የዓለም ዋንጫ ጨዋታዎች ላይ ግን ከተጋጣሚዎች የበለጠ የኳስ ቁጥጥር ብልጫን ወስዳ ያሸነፈችበት ነው። ይህም ብራዚል ከ1966 እስከ 1974 ባሉት ጊዜያት ካደረጉት 14 ጨዋታዎች በእጥፍ የሚበልጥ ቁጥር እንደሆነ ጭምር እየተመለከተ ነው። ስፔን ከቤልጅየም በነበራት መርሃ ግብር 68 በመቶ የኳስ ቁጥጥር ነበራት። የትላንትናው ጨዋታ ላይ ግን 51 በመቶ ነው የኳስ ቁጥጥር
እንደነበራት የተነገረውና በዚህም ደግሞ በወርቃማው ትውልዷም ጭምር ከ2008 እስከ 2012 በነበረው 2008 የዩሮ ሻምፒዮን በነበሩት 2010 የዓለም ዋንጫ 2012 የዩሮ ሻምፒዮን እንደነበሩ እናስታውሳለን። ባሉት ዓመታትም በዚህ ዓለም ዋንጫን ጨምሮ 3 አህጉራዊ ስኬቶችንም ሲጎናጸፉ እንዲሁ ጭምር በጣም ጠንካራ የሚባል የፖሴሽን ፉትቦልን የሚጫወት ብሔራዊ ቡድን እንደሆነ ይታወቃል። የስፔን ብሔራዊ ቡድን ትላንትናም ያንን ነገር ለማድረግ ሙከራዎችን ሲያደርጉ ነበር። በአጠቃላይ ግን ስፔን የትላንትናውን ጨዋታ 2-0 በሆነ ውጤት በማሸነፍ ወደ ፍጻሜው ማለፏን ያረጋገጠች የመጀመሪያዋ ብሔራዊ ቡድን ሆናለች። በዚህ የዓለም ዋንጫ ላይ ስፔን ከ16 ዓመታት በኋላ ነው ለዓለም ዋንጫ ፍጻሜ የደረሰችው። ያኔም የአንድሪያስ ኢኒየስታ ጎልን እናስታውሳለን ኔዘርላንድ ላይ ያስቆጠረው ያኔ ነው ለፍጻሜ የተጫወቱት 2010 ላይ። ከዛ በኋላ ከ16 ዓመታት በኋላ በድጋሚ ወደዚህ ወደ ፍጻሜ መድረክ ተመልሰዋል። ዋንጫውንም ለማሸነፍ ጠንካራ ግምት አግኝተዋል። ጠንካራ የተከላካይ ክፍል እንዳላት ያሳየችው ስፔን በውድድሩ እስካሁን የቤልጅየም ብሔራዊ ቡድን ተጫዋች የሆነው ቻርለስ ደከትላር ያስቆጠረው ጎል ብቻ ነው እስካሁን ድረስ በውድድሩ በቶርናመንቱ ባደረገቻቸው 7 የሚደርሱ ጨዋታዎች የተቆጠረባት። ከዛ ውጪ ምንም አይነት ጎል አልተቆጠረባትም። በፈረንሳይ ብሔራዊ ቡድን ጭምር ጎል ያልተቆጠረባት ብሔራዊ ቡድን ሆናለች። የ19 ዓመቱ ላሚን ያማል አስቀድሞ በዩሮ ፍጻሜ የተጫወተ ሲሆን ከቀናት በኋላ ደግሞ በዓለም ዋንጫ ሌላ የፍጻሜ መርሃ ግብር የምንመለከተው ይሆናል በትንሽ እድሜው ማለት ነው። ከዛ ውጪ ግን ስፔን ብሔራዊ ቡድን የፈረንሳይ ብሔራዊ ቡድንን በተደጋጋሚ ጊዜ በማሸነፍ ላይ እየተመለከት ነው እንገኛለን። ባለፉት 3 የእርስ በርስ መርሃ ግብሮቻቸው በጣም በትልልቅ በሚባሉ ቶርናመንቶች ስፔን ነው ፈረንሳይን ይህንኑ ትውልድ ያሸነፈችው። 2025 ላይ በዩኤፋ ኔሽንስ ሊግ እንዲሁ አሸንፋ እንደነበር እናስታውሳለን 5-4 በሆነ ውጤት። ከዛ ውጪ በዩሮም ደግሞ ወደ ፍጻሜ ሲያልፉና ሻምፒየን ሲሆኑ የስፔን ብሔራዊ ቡድን ፈረንሳይን ጥለው እንዳለፉ እናስታውሳለን። እና ትላንትና ደግሞ በተለይ ለዚህ ዋንጫ ለዓለም ዋንጫው የመጀመሪያ ቅድመ ግምት የሚሰጣት በተለይ ኦፕታ ሰሞኑን አንድ ቁጥራዊ መረጃን ከትላንት ወዲያ ሲያወጣ ተመልክተናል። ይህንን ዋንጫ የማሸነፍ ቅድመ ግምቱን በቅድሚያ የሰጠው ለፈረንሳይ ብሔራዊ ቡድን ነው። ከዛም ለስፔን ነበር የሰጠው። ነገር ግን ትናንትና ስፔን ፈረንሳይን ቅድመ ግምት ያገኘችዋን ሀገር ከውድድሩ ውጪ ወይም ከፍጻሜ ውጪ ያደረገችበት ውጤት ነው ትናንትና ማስመዝገብ የቻለችው። የሁለቱ ብሔራዊ ቡድኖች የትናንትናን ጨዋታ 70,176 ተመልካቾች ተገኝተው የተከታተሉት እንደሆነ የተመለከትነው። በቀጣይ ስፔን በፍጻሜው ጨዋታ የአርጀንቲናና የእንግሊዝ አሸናፊን ትገጥማለች። ዛሬ ነው አርጀንቲናና እንግሊዝ የሚጫወቱት። በኋላ ላይ በስፋት የምናነሳው ነው የሚሆነው። ፈረንሳይ ያው የሚጠበቅ ጉዳይ ነው። ከአሰልጣኟ ዲዲዬ ዴሾ ጋር ተለያይታለች። ይጠበቅ ነበር ይህንን የዓለም ዋንጫ እንኳን ቢያሸንፉ ከፈረንሳይ ብሔራዊ ቡድን ጋር ሊለያዩ እንደሚችሉ በስፋት ሲነገር ነበር። በተለይ የቀድሞው የፈረንሳይ ብሔራዊ ቡድን በጣም ታሪካዊ ተጫዋች የሆነው ዚነዲን ዚዳን ይህንን ብሔራዊ ቡድን ለመረከብ ነው ሌሎች የክለብ ስራዎችን ትቶ ቁጭ እንዳለ የሚታወቀውና 2026 የዓለም ዋንጫው ከተጠናቀቀ በኋላ ዚነዲን ዚዳን ይህንን ብሔራዊ ቡድን እንደሚረከብ በርካቶች ሲናገሩ ነበር። አሰልጣኝ ዲዲዬ ዴሾም የመጨረሻ ጨዋታቸው ወይም የመጨረሻ ቶርናመንታቸው እንደሚሆን ሲገለጽ ነበር። ትላንትና ያ ነገር ተደርጓል። ፈረንሳይ ከአሰልጣኟ ጋር እንደተለያየች ይፋ ተደርጓል። አሰልጣኝ ዲዲዬ ዴሾ ከፈረንሳይ ብሔራዊ ቡድን ጋር የመጨረሻ ዓለም ዋንጫ መሆናቸውን እንዲሁ ተናግረዋል። ቡድኑ በቀጣይ ለደረጃ ከሚያደርገው ጨዋታ በኋላ ከብሔራዊ ቡድን ኃላፊነታቸው እንደሚለቁ ነው የተገለጸው። ዲዲዬ ዴሾ በብሔራዊ ቡድን ቆይታቸው በ2014 የዓለም ዋንጫ ሩብ ፍጻሜ ላይ ነው የተሰናበቱት። በዩሮ 2016 በፖርቱጋል ብሔራዊ ቡድን በፍጻሜው ተሸንፈው ዋንጫውን እንዳጡ እናስታውሳለን። 2018 የዓለም ዋንጫ ላይ ሻምፒየን ነበሩ። ራሽያ ባስተናገደችው የዓለም ዋንጫ ላይ ክሮኤሽያን 4-1 አሸንፈው ነበር ሻምፒየን የሆኑት። ዩሮ 2020 ላይ 16 ጥሎ ማለፍ ውስጥ ነው የተሰናበቱት። 2021 የኔሽንስ ሊግ አሸናፊ እንደነበሩ እናስታውሳለን። 2022 የዓለም ዋንጫ ፍጻሜ ተፋላሚ ነበሩ። ዩሮ 2024 ላይ ግማሽ ፍጻሜ ደርሰው ነበር። በ2026ቱ ደግሞ እንዲሁ በግማሽ ፍጻሜው የተሰናበቱ ሆነዋል። ያው የደረጃ ጨዋታ እንደሚያደርጉ ቢታወቅም በአጠቃላይ ግን የዓለም ሻምፒዮን ሆነዋል። የዩሮ ደግሞ እንዲሁ የፍጻሜ ፋይናሊስት እንደነበሩ እናስታውሳለን። ከዛ ውጪ የኔሽንስ ሊግ አሸናፊ እንደነበሩ የምናስታውሰው ነው። አሰልጣኝ ዲዲዬ ዴሾም በቀጣይ እሳቸውን በመተካት ዚነዲን ዚዳን ብሔራዊ ቡድኑን እንደሚረከቡ ጭምር ነው ይፋ የተደረገው። እንግዲህ አሰልጣኝ ዲዲዬ ዴሾም በርከት ያሉ ጨዋታዎችን የመራ በተለይ በዓለም ዋንጫው ላይ በርከት ያሉ ጨዋታዎችን የመራ የፈረንሳይ አሰልጣኝ እንደሆነ ጭምር የሚያሳዩ ቁጥሮችን እየተመለከትን እንደምንገኝ ነው ዘገባው እየጠቆመ የሚገኘው። አሰልጣኝ ዲዲዬ ዴሾ በስፔን ከደረሰባቸው ሽንፈት በኋላ የዕለቱ ዳኛ ላይ ያላቸውን ቅሬታ አሰምተዋል።
ተጫዋቾቼም አዝነዋል ያሉት አሰልጣኙ ጥያቄ እጠይቃለሁ፣ ጥያቄውን ግን እኔ አልመለሰውም ሲሉ ነው የሚናገሩት። ይሄ ዳኛ የዓለም ዋንጫ ግማሽ ፍጻሜ የመምራት አቅም ነበረው ወይ ሲሉ ጥያቄያቸውን እንዳቀረቡ ነው የተገለጸው። እኔ ግን አልመለሰውም ይህን ጥያቄ ሲሉ ጭምር ተናግረዋል። ራያን ሸርኪም ተመሳሳይ ነገሮችን አንስተዋል። ዳኛው ይህንን የፍጻሜ ጨዋታ ላይ የመዳኘት አቅም ይኖረው ይሆን ወይ እኔ አላቅም፣ ነገር ግን የሻረብን ምንም አይነት ጎን የለም፣ ሙሉ ጥፋቱ እኛ ላይ ነው መሆን ያለበት ሲልም ጭምር እንዲሁ ይናገራል። በእርግጥ ዳኛው ለጨዋታው የሚመጥን ብቃት አልነበረውም፣ ነገር ግን የሻረብን ምንም አይነት ጎል የለም፣ የተሻለ ተጫውተን ቢሆን ኖሮ እናሸንፍ ነበር ሲል ነው ራያን ሸርኪ የተናገረው። ሁሉ ነገር ጎድሎን ነበር ይላል። ይሄ በየ4 ዓመቱ አንድ ጊዜ የሚመጣ ጨዋታ ነው፣ ምናልባት በህይወት ዘመኔም አንዴ ሊሆን ይችላል፣ በጣም ከባድ ነው መሰናበታችን ሲል ነው ትላንትና ራያን ሸርኪ የተናገረው። በጨዋታው ላይ ዊሊያም ሳሊባ ጉዳት ገጥሞት ተቀይሮ ሲወጣ ተመልክተናል። እንግዲህ ዊሊያም ሳሊባ የጀርባ ጉዳት ጀርባው አካባቢ ጉዳት እንደገጠመው የተመለከትነው በአንድ አጋጣሚ መሬት ላይ ሲወድቅ ተመልክተነው ነበርና በዛ ምክንያት የጀርባው ጉዳት እንደገጠመው የሚያሳዩ ነገሮች ያሉ። በቀጣይ ከሱ ጉዳት ጋር በተያያዘ ሰፋ ያሉ መረጃዎች ይወጣሉ ተብሎ ይታሰባል። ተጫዋቾች የከባዱን ነገር በጣም ቀላል አድርገውታል ብለዋል አሰልጣኝ ሉዊስ ዴላ ፉዌንቴ ናቸው ይህንን ሀሳብ የሰጡት። ከ16 ዓመት በኋላ ስፔንን ለፍጻሜ ያደረሱት አሰልጣኝ ሉዊስ ዴላ ፉዌንቴ ተጫዋቾቻቸውን አወድሰዋል። ስሜቴን ለመግለጽ ይከብደኛል ያሉት ተጫዋቾቹ ባስመዘገቡት ውጤት እንደ ኮሩ ጭምር የተናገሩት አሰልጣኙ ተጫዋቾች ሲጫወቱ ማየት ትልቅ ደስታን ይፈጥርልኛል ያለው ሲሆን እነሱ ከባዱን ነገር በጣም ቀላል ያደርጉታል ሲሉ ጭምር ነው የተናገሩት አሰልጣኝ ሉዊስ ዴላ ፉዌንቴ። በትላንትናው ጨዋታ ላይም ፔድሪ ለሁለተኛ ተከታታይ ጨዋታ በተጠባባቂ ወንበር ላይ ትላንትናውን ጨዋታ የጀመረው ፋቢያን ሩይዝ እና እንዲሁ ሌላኛው ተጫዋች ዳኒ ኦልሞ። ከዛ ውጪ በጨዋታው ላይ በጣም ጥሩ ፐርፎርም ካደረጉ ተጫዋቾች መካከል አንደኛው የሆነው ሮድሪ በትላንትናው ጨዋታ ላይ በቋሚ አስተላለፍ ውስጥ የተካተቱ ናቸው። እርግጥ ነው የትላንትናውን ጨዋታ የጨዋታው ኮከብ ሽልማትን ፔድሮ ፖሮ እንዳሸነፈ ነው የተመለከትነው። ነገር ግን በጣም ጥሩ የሚባል ፐርፎርማንስን ያሳዩ በርከት ያሉ የስፔን ብሔራዊ ቡድን ተጫዋቾች እንደነበሩ፣ በተለይ በአማካይ ስፍራው ላይ በመከላከሉ ላይ በጣም ጠንካራ እንደነበሩ፣ ከዛ ውጪ የማርኮ ኮሬያንም ድንቅ ብቃት መመልከት ይቻላል። በትላንትናው ጨዋታ ላይ በጣም ጥሩ ነገሮችን ሲያደርግ ተመልክተናልና ትናንትና ፔድሪም በጨዋታው ላይ እንዲሁ ፋቢያን ሩይዝን ተክቶም 78ኛው ደቂቃ ላይ ተቀይሮ ገባ እንጂ ትላንትና በቋሚ አስተላለፍ ውስጥ ያልተካተተበት ጨዋታ እንደነበር ጭምር ነው የተመለከትነው። ይሄ በተከታታይ ለሁለተኛ ጨዋታ ነው። የመጀመሪያዎቹን 4 ያክል ጨዋታዎች በቋሚነት ከጀመረ በኋላ ያለፉትን 2 ጨዋታዎች ግን በተጠባባቂነት እንደጀመረ ጭምር ነው የተመለከትነው። ስፔን ወደ ቀጣዩ ዙር ማለፏን ግን አረጋግጣለች። ሌላኛው የግማሽ ፍጻሜ ጨዋታና ሌላኛው የፍጻሜ ተፋላሚን የምንለይበት ጨዋታ ዛሬ ምሽት 4 ሰዓት ላይ እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። ኢንግላንድና አርጀንቲና ዛሬ ጨዋታቸውን ምሽት 4 ሰዓት ላይ ያደርጋሉ። እንግዲህ በርካቶች በጉጉት የሚጠብቁት ሌላኛው ጨዋታ ይሆናል ተብሎ ይጠበቃል። የእንግሊዝ ብሔራዊ ቡድን የዘንድሮ የዓለም ዋንጫ ላይ የት ድረስ መጓዝ ይችላል የሚለው በርካቶች በጉጉት የሚጠብቁት ሆኗል። ምክንያቱም ቡድኑ አሁን ላይ ጠንካራ እንደሆነ እያሳየ ይገኛል። የቶማስ ቱሄል ቡድን በርካቶች ለዋንጫው ከሚገምቷቸው ብሔራዊ ቡድኖች መካከል አንደኛው እየሆነ እንደሚገኝ ነው እየተገለጸ የሚገኘው። በተለይ ለጁድ ቤሊንግሃም እና ሃሪኬን በጣም ድንቅ የሚባሉ ነገሮችን እየሰሩ እንደሚገኙ ቢታወቅም በተለይ ጁድ ቤሊንግሃም ለዚህ ቡድን በጣም ዋና አስተንፋስ እየሆነ እንደሚገኝ ጭምር እየተመለከትን ነው። የአማካይ ስፍራ ተጫዋች ነው። እንግዲህ እስካሁን ድረስ 6 ያክል ጎሎችን በዚህ ዓለም ዋንጫ ላይ አስቆጥሯል። ልክ እንደ ሃሪኬን ሁሉ በጣም ጥሩ ነገሮችን እያስመለከተ እንደሚገኝ ጭምር ነው የተመለከትነው። በቀጣይም በትልቁ ይጠበቃሉ የእንግሊዝ ብሔራዊ ቡድን። ነገር ግን ተጋጣሚዋ ደግሞ የ2022ቱ የዓለም ሻምፒዮን የሆነችው አርጀንቲና ናት። አርጀንቲናን በዚህ ውድድር ላይ ትጠበቃለች። ስለዚህ የዛሬው ጨዋታ በጣም ትልቅ ፉክክር ይደረግበታል ተብሎ ይታሰባል። እነዚህ ሁለት ብሔራዊ ቡድኖች ለመጨረሻ ጊዜ የተገናኙት 2005 ላይ ነው። የዛሬ 21 ዓመት በወዳጅነት ጨዋታ ነው የተገናኙት። እንግሊዝ ያኔ 3-2 በሆነ ውጤት ማሸነፍ ችላ ነበር። ከዛ ቀደም ብሎ የተገናኙት 2002 የዓለም ዋንጫ ላይ ነበር። ያኔም እንግሊዝ አርጀንቲናን 1-0 ያሸነፈችበት መርሃ ግብር እንደነበር እናስታውሳለን። የቅርብ ጊዜ ጨዋታዎች እነዚህ ናቸው። በጣም ረጅም ጊዜ ሆኗቸዋል እርስ በርስ ከተገናኙ። ዛሬ መርሴዲስ ቤንዝ አታላንታ ላይ ነው ጨዋታው የሚደረገው። 71,000 ደጋፊዎችን በሚይዘው ስቴዲየም መርሴዲስ ቤንዝ ስቴዲየም ጨዋታው እንደሚደረግ የወጣላቸው መርሃ ግብር ያሳያል። በእንግሊዝ ብሔራዊ ቡድን በኩል በዛሬው ጨዋታ ላይ በቀይ ካርድ በጨዋታው ላይ የማይኖረው ጃሬል ኳንሳም እንዲሁ በጉዳት ምክንያት ደግሞ ጨዋታን ማድረግ የማይችለው ጆርዳን ሄንደርሰን በዛሬው ጨዋታ ላይ እንደማይኖሩ በይፋ የተገለጸ ጉዳይ እንደሆነ ተነግሯል። ከዛ ውጭ በእንግሊዝ ብሔራዊ ቡድን በኩል ሁሉም ተጫዋቾች ለጨዋታው ዝግጁ እንደሆኑ
የሚያሳዩ ነገሮች ያሉ የምንጫወተው ከአርጀንቲና ጋር ነው እንጂ ከሊዮኔል ሜሲ ጋር አይደለም ብሏል ሃሪ ኬን ከጨዋታው በፊት በነበረው ፕሬስ ኮንፈረንስ ላይ ሲናገር። የሶስቱ አናብስት ወሳኝ የፊት መስመር አጥቂና አምበል የሆነው ሃሪ ኬን ሊዮኔል ሜሲ ድንቅ ተጫዋች ነው፣ ታላቅ ተጫዋች ነው ሲል ይናገራል። ስለ ዛሬው ጨዋታ የተጠየቀው ኬን የምንጫወተው ከአርጀንቲና እንጂ ከሜሲ ጋር አይደለም የሚል ምላሽንም ነው የሰጠው። ድንቅ ተጫዋች እንደሆነ እናውቃለን። ለዓለማችን እግር ኳስ ያበረከቱ አስተዋጽኦም የሚታወቅ ነው። ሁላችንም ሊፈጠር የሚችል አደጋን እናውቃለን ሲልም ጭምር ነው የተናገረው። ሃሪ ኬን ይቀጥልና ለጨዋታው መጓጓቱን የገለጸው ኬን የምንጫወተው ከዓለም ሻምፒዮኑ አርጀንቲና ጋር ነው፣ ከዚህ የበለጠ ትልቅ መርሃ ግብር የለም ሲልም ጭምር ነው እንዲሁ እየተናገረ የሚገኘው። ሌላኛው ኒኮ ኦራይሊ ነው ሀሳቡን የሰጠው። ከሜሲ ጋር የምጫወትበት የህይወቴ ትልቁ አጋጣሚ ነው ሲልም ጭምር ይናገራል። የእንግሊዙ የተከላካይ ስፍራ ተጫዋች የሆነው ኒኮ ኦራይሊ ከአርጀንቲና ጋር የሚያደርጉት የግማሽ ፍጻሜ ጨዋታ የህይወቱ ትልቁ አጋጣሚ መሆኑን ይናገራል። እንደ ተከላካይነቱ የሜሲን እንቅስቃሴ በመክታትና ዓለም ዋንጫን በማሸነፍ ህልሙን ወደ እውነትነት መቀየር እንደሚፈልግ ይናገራል። ኦራይሊ በዓለም ዋንጫ የእንግሊዝ ብሔራዊ ቡድን ግራ መስመር ላይ የአሰልጣኝ ቶማስ ቱሄል ቀዳሚ ምርጫ ሲሆን ዛሬ በሚደረገው የግማሽ ፍጻሜ ጨዋታ ደግሞ የሚፈተንበት እንደሚሆን ነው የሚጠበቀው። የማንቸስተር ሲቲው የተከላካይ ስፍራ ተጫዋች ኒኮ ኦራይሊ በ2006 ሊዮኔል ሜሲ በመጀመሪያ ዓለም ዋንጫው ላይ ሲሳተፍ የ1 ዓመት ህፃን እንደነበር ነው የሚነገረው። ወይም ደግሞ እድሜውን ስንመለከት የ1 ዓመት ህፃን ነበር 2006 ሜሲ ለመጀመሪያ ጊዜ ዓለም ዋንጫ ላይ ሲሳተፍ። ተጫዋቹ ሊዮኔል ሜሲን በታሪክ የእግር ኳስ ሜዳን ከረገጡ ተጫዋቾች ሁሉ ምርጡ ተጫዋች ሲል ያሞካሸዋል። ስለሆነም የአርጀንቲና ብሔራዊ ቡድንን የሚገጥሙትን ጨዋታ በጉጉት እንደሚጠብቅም ነው የሚናገረው። ሜሲን ማቆም ትልቅ ኃላፊነት ቢሆንም በራሱ እንደሚተማመን ግን ኒኮ ኦራይሊ ተናግሯል። ዓለም ዋንጫ ላይ መጫወት የትላንት ህልሙ እንደነበር ሁሉ እንዲህ ዋንጫውንም ማንሳት ደግሞ የቀጣይ ህልሙ መዳረሻ እንደሆነ ጭምር ይፋ አድርጓልና የዛሬው ጨዋታ ላይ ጠንክሮ እንደሚሰራ ሜሲንም ለማቆም ጠንክሮ እንደሚሰራ ጭምር ነው የተናገረውና በህይወት ዘመኔ በጣም ትልቁ ጨዋታ ሲልም ጭምር ነው ኒኮ ኦራይሊ ከጨዋታው በፊት እየተናገረ የሚገኘው። ዴክላን ራይስ ከአርጀንቲና ጋር ለሚደረገው የዓለም ዋንጫ የግማሽ ፍጻሜ ጨዋታ ሊሰደፍ እንደሚችል ተስፋ አለ። ረቡዕ ዕለት እንግዲህ ማለትም ዛሬ ለሚደረገው ታላቁ የዓለም ዋንጫ የግማሽ ፍጻሜ ጨዋታ እንግሊዝ ከአርጀንቲና ጋር ለምታደርገው ፍልሚያ የአርሰናሉ አማካይ ዴክላን ራይስ በቋሚነት ለመሰለፍ የሚያስችል ብቃት ላይ እንደሚገኝ ነው በቡድኑ ውስጥ ከፍተኛ ተስፋ መኖሩን አንዳንድ የመረጃ ምንጮች ለኢኤስፒኤን የተናገሩት። የ27 ዓመቱ የአርሰናል የመሃል ሜዳ ሞተር በህመምና በጡንቻ ጉዳት ምክንያት በውድድሩ ላይ ሲቸገር ቆይተዋል። ቅዳሜ ዕለትም እንግሊዝ ኖርዌይን 2-1 ባሸነፈችበት ጨዋታም 45ኛው ደቂቃ ላይ ተቀይሮ እንደወጣ ጭምር እናስታውሳለን። እንደውም በአንድ አጋጣሚ መቀየር ሁላ ፈልጎና አሰልጣኙን እንዳመሰገነ ጭምርም ተነግሯል። ተቀይሮ በመውጣቱ ምክንያትና ያን ያክል በጣም በጫናዎች በጣም በትልቅ ህመም ላይ ሲጫወት እንደነበረ የሚያሳዩ ነገሮች ያሉ ህመም እንደተሰማው የሚያሳዩ ነገሮችም ተመልክተናልና አሰልጣኝ ቶማስ ቱሄል ከኖርዌይ ጨዋታ በኋላ በሰጡት መግለጫ ላይም የራይስን ሁኔታ እንዲህ ሲሉ ነበር የገለጹት። ዴክላን ራይስ ካለፉት 3 ቀናት አብዛኛውን ጊዜ አልጋ ላይ በህመም ማሳለፉን ተከትሎ በጣም ተቸግሮ ነበር። በ90 ደቂቃ ሙሉ መጫወት እንደማይችል አስቀድሜ አውቅ ነበር በማለት ነው በኖርዌዩ ጨዋታ ላይ በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ ወይም 45ቱ እንደተጠናቀቀ ቀይረው እንዳስወጡት የተመለከትነውና ራይስ ከኖርዌይ ጨዋታ በፊት በነበሩት ቀናት በደረሰበት ህመም ምክንያትም 2 የልምምድ ክፍለ ጊዜዎችም ማሳለፍ አልቻለም ነበር። ከዚህ በተጨማሪ በውድድሩ ወቅትም የጀርባና በጡንቻ ወይም ሃምስትሪንግ ህመምም ሲሰቃይ መቆየቱን ነው ቢቢሲም ዘ ጋርዲያን የተባሉ የመረጃ ምንጮችም ይፋ ያደረጉት። ሆኖም ግን አሁን ላይ እየወጡ ያሉ መረጃዎች እንደሚያሳዩት ከቅዳሜው ጨዋታ ወዲህ የዴክላን ራይስ ጤንነት በከፍተኛ ሁኔታ መሻሻል አሳይተዋል። ምንም እንኳን የህክምና ክፍሉና አሰልጣኝ ቶማስ ቱሄል ተጫዋቹ የመሰለፍ የመጨረሻ ውሳኔ ጨዋታው ከመጀመሩ አስቀድመው እንደሚያደርጉ ቢወሰንም ተጫዋቹ ግን በመርሴዲስ ቤንዝ በሚደረገው የዛሬ ወሳኙ ጨዋታ ላይ ግን ዝግጁ ለመሆን እንደሚችል ነው በቡድን ውስጥ በጣም ትልቅ የራስ መተማመን እንዳለ ጭምር እየተገለጸ የሚገኘው። ዛሬ እንግሊዝና አርጀንቲና ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ላይ ይህ ጨዋታ ይደረጋል። በተወሰነ ደረጃ ይህንን ጨዋታ የማሸነፍ ቅድመ ግምት ያገኘችው እንግሊዝ ናት። ለእናንተስ ይህንን ጨዋታ የማሸነፍ ቅድመ ግምቱን ለማን ትሰጣላችሁ? ለእንግሊዝ ወይስ ለአርጀንቲና? ጨዋታውን ማን ያሸንፋል? የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። የዓለም ዋንጫ ጉዳዮቻችንም እነዚህ ነው የሚመስሉት። ወደ ክለብ እግር ኳሳዊ ጉዳዮቻችን እናምራ። ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። ማንቸስተር ዩናይትድ ሲፈልግ ሁለቴ እንኳን ማሰብ የለብህም ብሏል አዲሱ የማንቸስተር ዩናይትድ ተጫዋች የሆነው ዩሪ ተለማንስ ነው ይህንን ሀሳብ የሰጠው። ማንቸስተር ዩናይትዶች ሁለተኛ የአማካይ ስፍራ ተጫዋቻቸው ዩሪ ተለማንስን በይፋ ማስፈረማቸውን ትላንትና ይፋ አድርገዋል። አንድሬ ሳንቶስን ቀድመው ይፋ ማድረጋቸው ይታወሳል። ከዛ ውጭ ግብ ጠባቂ ካርል ዳርሎንም ማንቸስተር ዩናይትዶች ማስፈረማቸውን ይፋ አድርገው ነበር። ዩሪ ተለማንስ ሁለተኛ የአማካይ ስፍራ አዲስ ፈራሚ ሆነው
ትላንትና ብቅ ማለቱን በይፋ ተረጋግጧል። ዩሪ ቴሌማንስ በዩናይትድም ለ5 ዓመታት ነው እስከ 2031 የሚያቆየውን ኮንትራት በይፋ እንደፈረመ የተነገረው። ማንቸስተር ዩናይትድን በመቀላቀሌ ምን ያክል ኩራት እንደተሰማኝ ለመግለጽ በጣም ከባድ ነው ሲል ይናገራል ቴሌማንስ ከፊርማው በኋላ። በእግር ኳስ ሁሉ ነገር በውሳኔ ላይ የተመረኮዘ ነው ያለው ቴሌማንስ ማንቸስተር ዩናይትድ ሲፈልገኝ ሁለቴ እንኳን አላሰብኩም፣ ለሰከንዶችም አላመነታሁም ብሏል። ካሴሜሮ ያጣውና ማኑኤል ኡጋርቴን ግልጋሎት በጉዳት ምክንያት የማያገኙት ማንቸስተር ዩናይትዶች የቴሌማንስ ፊርማ ቡድኑን ያጠናክራል ተብሎ እንደሚታመን ነው መረጃዎች የወጡት። ማንቸስተር ዩናይትድን በመቀላቀል የተሰማኝ ኩራት በጣም ትልቅ ነው። ለእንደዚህ አይነት ልዩ ክለብ መፈረምም አስደናቂ የሆነ ነገር ነው። ለመጀመሪያ ጊዜ በእግር ኳስ ፍቅር ከወደኩበት ጊዜ ጀምሮ የበርካታ ዓመታት ልፋቴ መጨረሻ ነው ሲልም ጭምር ይናገራል ዩሪ ቴሌማንስ። ቤልጅማዊው የአማካይ ስፍራ ተጫዋች ክለብ ውስጥ በሚገኙት ሁሉም ሰዎች ዘንድ ያለው ፍላጎትን በጣም ግልጽ ነው። በሚመጡት ዓመታት ትልልቅ ዋንጫዎችን ለማግኘት ሁላችንም ዝግጁ ነን ብለዋል ቴሌማንስ ከፊርማው ስነ ስርዓት በኋላ ሀሳቡን ሲሰጥ ሲናገር። ሌላኛው ጄሰን ዊልኮክስ ነው ሀሳቡን የሰጠው። ባለፉት 7 ዓመታት የፕሪሚየር ሊጉ ምርጥ አማካይን የመጣው ሲልም ይናገራል ዊልኮክስ። የዩናይትድ ስፖርቲንግ ዳይሬክተር ነው ጄሰን ዊልኮክስ ከዩሪ ቴሌማንስ ፊርማ በኋላም ሲናገር የፕሪሚየር ሊጉ ምርጥ አማካይ ነው የፈረመው ሲሉ ጭምር ተናግረዋል። ዩሪ ቴሌማንስ ባለፉት 7 ዓመታት በፕሪሚየር ሊግ በቀጣይነት ብቃታቸው ወይም በኮንሲስተንሲ ካስመለከቱ ምርጥ አማካዮች አንደኛው ነው። እሱ የላቀ ቴክኒካል ብቃቶች ያሉት እንደዛውም ደግሞ ትልቅ ግብና የአእምሮ ጥንካሬም አለው። ይህም በማንቸስተር ዩናይትድ እንዲጎላ ያስችለዋል። የዩሪ ቴሌማንስ ኮንሲስተንሲ እጅግ አስደናቂ ነው። እሱ መረጋጋትን፣ የፈጠራ ብቃትንና የአመራር ብቃትን ለቡድኑ ይጨምርለታል። እንደሱ ያለ ደግሞ ተጽዕኖ ፈጣሪና ልምድ ያለው ተጫዋችን በመቀላቀላችን በጣም ደስተኞች ነን። እንኳን ደህና መጣ ማለት እንፈልጋለን። እኛ ለትልልቅ ነገሮች የሚፋለም ቡድን መገንባታችንን የምንቀጥል ይሆናል ሲል ነው ጄሰን ዊልኮክስ ሀሳቡን እየሰጠ የሚገኘው። ዩናይትድ እንግዲህ እነዚህን የአማካይ ስፍራ ተጫዋቾች ማምጣቱን ያረጋግጥ እንጂ አዲስ አማካይ የመፈለጉ ሂደት አሁንም በስውር ቀጥሏል ተብሏል። ዩናይትድ አዲስ የተከላካይ አማካይ ለማስፈረም የሚያደርገው ድርድር አሁንም እየተከናወነ እንደሚገኝ ይፋ ተደርጓል። ክለቡ ከዚህ ቀደም የዩሪ ቴሌማንስ ዝውውርን እንዳከናወነው ሁሉ አሁንም የዝውውር ሂደቱን በሚስጥር ለመያዝ መርጧል የተባለው። በአሁኑ ወቅት ክለቡ ድርድሩን ለመጀመር የሚያስችለውን ዝግጅትም ሁሉን ነገር እያጠናቀቀ እንደሚገኝ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ማንቸስተር ዩናይትድ አሁንም ቢሆን አዩብ ቦአዲን በጥብቅ እንደሚፈልገው ነው ዳቪድ ኦርነስቲን ይፋ ያደረገው። ነገር ግን የልጁ ዋጋና ዩናይትድ በዚህ ስፍራ ለሌሎች አማራጮች ቅድሚያ በመስጠቱ ዝውውሩን ውስብስብ ያደርገዋል ተብሎ ይጠበቃል። በዚህ ምክንያት ተጫዋቹ ምንም ያክል ቢፈልጉት እንኳን የመሳካት እድሉ ጠባብ እንደሚሆን ነው ዳቪድ ኦርነስቲን የተናገረው። ሌላኛው ዳቪድ ኦርነስቲን እና ሳሙኤል ሎሃረስት ያነሱት ጉዳይ ግን ተጨማሪ 3 ያክል ዝውውሮች ወደ ኦልትራፎርድ ይመጣሉ ብሎ እንደሚጠበቅ ነው የተናገረው። ዩናይትድ የአንድሬ ሳንቶስን፣ ካርል ዳርሎን እና ዩሪ ቴሌማንስን ዝውውር ካጠናቀቀ በኋላ 3 ተጨማሪ ዝውውሮችን ያደርጋል ተብሏል። ዩናይትድ የግራ መስመር አጥቂም የአጥቂ አማካኝና የፊት መስመር ተጫዋች ለማስፈረምም ኢላማ እንዳለው ነው የሚነገረው። ማርከስ ራሽፎርድ ክለቡን የሚለቅ ከሆነ እሱን ለመተካት ሴሜርቪል ዋነኛው ተመራጭ ተደርጎ ይወሰዳል። በተጨማሪም ዩናይትድ በአሌክስ ስኮት እንዲሁ ደግሞ በአደም ዋርተን፣ በካርሎስ ባሌባ ላይ ያለው ፍላጎት አሁንም እንደቀጠለ ጭምር ነው ሳሙኤል ሎሃረስት መረጃውን እያጋራ እንደሚገኝ የመረጃ ምንጮም ይፋ ያደረገው። ሌላኛው ለማኑ ኮኔም ደውለው ነበር ተብሏል። ዩናይትዶች የሳንቶስንና ቴሌማንስ ዝውውርን ካጠናቀቁ በኋላ በፊዚካሉ ጠንካራ የሆነ የተከላካይ አማካይን ለማስፈረም ነው ዩናይትዶች የሚፈልጉት። የዩናይትድ ሰዎች በቅርቡ ደግሞ ለማኑ ኮኔ ወኪሎችን በመደወል ተጫዋቹን እንደሚያደንቁትና ተያያዥ ጉዳዮችንም መምከራቸው ተነግሯል። ኮኔ በዩናይትድ ፍላጎት ውስጥ ከሚገኙ አማካዮች መካከል ዋነኛው ነው። አሁን ላይ በተጫዋቹ ዝውውር ዙሪያ እንቅስቃሴዎች የመጀመሪያ ደረጃ ላይ ነው የሚገኙት። የዩናይትድ ሰዎች በሚቀጥሉት ቀናት ግን በአካል ጥንካሬው የላቀ የተከላካይ አማካይን ለማስፈረም የሚያደርጉት እንቅስቃሴ የጠነከረ ነገር እንደምንሰማበት ነው ፋብሪዚዮ ሮማኖ የሚናገረው። ስለዚህም ማኑ ኮኔ ከነዛ መካከል አንደኛው ሊሆን እንደሚችል ይፋ ተደርጓል። ሌላኛው ፋብሪዚዮ ሮማኖ ይፋ ያደረገው መረጃ ማንቸስተር ዩናይትድ ባለፉት ጥቂት ቀናት ውስጥ ኤድዋርዶ ካማቪንጋንም ጭምር በክለብ ውስጥ በደንብ ሲመለከቱት እንደነበርና በክለብ ውስጥም የዝውውር ውይይቶች ላይ እንደተነሳ ጭምር ይፋ እየተደረገ ነው። ይሄ ወጣት አማካይ በዚህ የዝውውር መስኮትም የመሃል ሜዳውን ክፍል ይበልጥ ለማጠናከር ለሚፈልገው ማንቸስተር ዩናይትድ ትልቅና ሁነኛ አማራጭ ሊሆን እንደሚችል የሚያሳዩ መረጃዎችን ነው ፋብሪዚዮ ሮማኖ ይፋ ያደረገው። ነገር ግን ተጫዋቹ አሁን ባለው ሁኔታ ሪያል ማድሪድን መልቀቅ እንደማይፈልግና በሳንቲያጎ ቤርናቢው የመቆየት ፍላጎት እንዳለው ነው የተነገረው። ይሄ ዝውውር እውን ሊሆን የሚችለው ተጫዋቹ ራሱ ከስፔኑ ክለብ መልቀቅን ከፈለገ ብቻ እንደሆነ ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ማንቸስተር ዩናይትድ ግን ማኑ ኮኔን ለማስፈረም ከተጫዋቹ ወኪሎች ጋር የሚደረገው ንግግርን በቀጣይነት ያደርጋል ተብሎ ይጠበቃል። ነገር ግን በሁለቱ
ወገኖች መካከል እየተደረገ ያለው ይህ ንግግር እስካሁን ምንም አይነት የላቀ ደረጃ ላይ ያልደረሰና ድርድሩም ገና በመጀመሪያ ምዕራፍ ላይ እንደሚገኝ ነው ፋብሪዚዮ ሮማኖ ማንቸስተር ዩናይትድን በተመለከተ በተለይ በአማካይ ስፍራው ላይ እየተመለከታቸው ስለሚገኙ ተጫዋቾች በስፋትም ማብራሪያ እንደሰጠበት ጭምር እየተመለከትን የምንገኘው። የአርሰናልንም ጉዳዮች ወደ እናንተ እናደርስ። ፌነርባቼ ጋብሪኤል ሄሱስን የክረምት ኢላማቸው ቀዳሚ ስፍራ ላይ አስቀምጠውታል። ተጫዋቹ ለአንድ የውድድር ዓመት የሚቆይ የውሰት ውል ለማስፈረምም ነው ጥያቄ ለማቅረብ እንደተዘጋጀው እየተገለጸ የሚገኘው። ጥያቄው ተቀባይነት እንዲያገኝ ተጫዋቹ አሁን ላይ በአርሰናል ቤት ከሚያገኘው ሳምንታዊ ደሞዝ 265,000 እንግዲህ ሳምንታዊ ደሞዝም አብዛኛውን ለመክፈል ፈቃደኞች ናቸው የሚል መረጃ ጭምር እየወጣ ይገኛል። በአጠቃላይ ግን ፌነርባቼዎች የቱርኩ ክለብ ጋብሪኤል ሄሱስን ለማስፈረም ፍላጎት እንዳላቸው ነው የተነገረው። ሞርጋን ሮጀርስ የአርሰናል ከፍተኛ ኢላማ ሆኖ ቢገኝም አስተን ቪላ ግን ኤሊዮት አንደርሰንን ለማስፈረም ማንቸስተር ሲቲ ከከፈለው 116 ሚሊዮን ፓውንድ በላይ ክፍያን እየጠየቁ እንደሚገኝ ነው የተገለጸው። ስለዚህም ምናልባት አርሰናል እርግጥ ነው ከዓለም ዋንጫው በኋላ ወደዚህ ተጫዋች ጉዳይ በሙሉ ለሙሉ ይገባሉ ተብሎ ይጠበቃል። ዓለም ዋንጫው ከተጠናቀቀ በኋላ ከተጫዋቹ ጋርም በይፋ ድርድሮችን ያደርጋሉ። ተጫዋቹንም ለማስፈረም ጠንክረው የሚመለሱት ያን ይሆናል ተብሎ ነው የሚጠበቀው። ነገር ግን ዋጋው በጣም ከፍተኛ ከሆነባቸውና የማይሳካ ከሆነ ግን የፓሪስ ሰን ዠርሜኑንና ፈረንሳዊ የክንፍ መስመር ተጫዋችን ብራድሊ ባርኮላንም ጭምር ትኩረት ያደርጉበታል ተብሎ እንደሚታሰብ ነው ዳቪድ ኦርነስቲን የሚናገረው። ነገር ግን ልብ ማለት ያለብን ጉዳይ አርሰናል የብራድሊ ባርኮላን ዝውውር የሚመለከተው የሞርጋን ሮጀርስ ዝውውር የማይሳካ ከሆነ ብቻ ነው። መረጃዎችም የሚያመለክቱት አስተን ቪላ ተጫዋቹን 130 ሚሊዮን ፓውንድም እንደሚገምቱት ነው። ሳሚ ሞክቤል መረጃውን ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የትሮሳርድ ከክለቡ ጋር መለየትን ተከትሎ አርሰናሎች የክለብ ብሩዡን አጥቂ ክሪስቶስ ዞሊስን ዝውውር ለማቀላጠፍም እየተዘጋጁ እንደሚገኝ ይፋ ተደርጓል። ክለቡ ይፋዊ ጥያቄን ከአርሰናል እየተጠባበቁ ነው። በ30 ሚሊዮን ፓውንድ ክፍያም ከስምምነት መድረስ ይቻላል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በአጠቃላይ ግን አርሰናሎች ክሪስቶስ ዞሊስን በቅርቡ ሊያስፈርሙ እንደሚችሉ የሚጠቁሙ መረጃዎችን ነው በትልቁ እየተመለከተን የምንገኘው። ይሄ ተጫዋችም የአርሰናልን ጥያቄዎች ብቻ እየጠበቀ ነው የሚገኘው። ሌሎች ክለቦች ጥያቄ ቢያቀርቡለትም እሱ ግን አርሰናልን መቀላቀል ምርጫውን ማድረጉን ተከትሎ በቅርቡ ከአርሰናል ጥያቄዎች ይመጣሉ ተብሎ እንደሚጠበቅ ነው የሚታሰበው። እሱም ደግሞ እነሱን እየጠበቀ ነው። በቅርቡም ፊርማው ይደረጋል ተብሎ እንደሚታሰብ ነው መረጃ የወጣው። ጋብሪኤል ማርቲኔሊ በአረቤ ላይፕዚግ በዩቬንቱስም እንዲሁ ፍላጎቶች የቀጠሉ ሲሆን አርሰናል ግን ትሮሳርድን በመሸጡ ምክንያት ለጋብሪኤል ማርቲኔሊ ሽያጭ ችኮላ ውስጥ አይገቡም። ሌሎች ተጫዋቾችን ማስፈረማቸውን ሲያረጋግጡ ነው ተጫዋቹን ለመልቀቅ ዝግጁ እንደሚሆኑ የሚታሰበው። ስለዚህ በዚህ ቦታ ላይ ሊያንድሮ ትሮሳርድ ወደ ቱርኩ ክለብ በሽኪታሽ ማምራቱን ተከትሎ የጋብሪኤል ማርቲኔሊ ዝውውር ለጥቂት ጊዜያትም ቢሆን ሊዘገይ ይችላል ወይም በክለቡ ሊቀጥል የሚችልበትም እድል እንዳለ ነው ግሬም ቤሊ የሚናገረው። ነገር ግን በሚመጡ ተጫዋቾች ላይ ሊወሰን እንደሚችል የሚያሳዩ ነገሮችን ነው የተመለከት ነው። ኒውካስል ዩናይትድ በብሩኖ ጉማሬሽ ዝውውር ጉዳይ አቋሙን አልቀየረም። ኒውካስል ዩናይትድ ብሩኖ ጉማሬሽ እንዲቆይና ውሉን እንዲያድስ ማሳመን የሚችልበት እድል አሁንም አለም። በዚህ ታሪክ መጀመሪያ ጀምሮ የክለቡ አቋም ግልጽ ነው። ካፒቴናቸውን መሸጥ አይፈልጉም። በኒውካስል ውስጥ ያለ አንድ ከፍተኛ ምንጭ እንደተናገረው ከሆነ ለብሩኖ ጉማሬሽ የሚጠየቀው ዋጋ ወደ 100 ሚሊዮን ፓውንድ እንደሚጠጋ ነው የተነገረው። ይህም እንደ ቶናሊና ኤሊዮት አንደርሰን ዝውውር ካሉ ሌሎች በገበያ ላይ ካሉ ትልልቅ ስሞች ጋርም የሚስማማ ነው። ኒውካስል በብሩኖ ዝውውር ላይም ላለመስማማት እና ጠንክሮ ለመደራደርም ቆርጠው እንደተነሱ ጭምር የሚያሳዩ መረጃዎችን ነው አሌክስ ክሩክ ይፋ ያደረገው። አርሰናል በብሩኖ ጉማሬሽ ላይ ለረጅም ጊዜ ፍላጎት ያለው ሲሆን ክለቡም ቢሆን በፕሪሚየር ሊግ ውስጥም ራሱን ያረጋገጠና ልምድ ያለው ተጫዋችም ለመጨመር ነው ፍላጎት እንዳለው የሚነገረው። በተለይ ከአርሰናል ቅርብ የሚባሉ የመረጃ ምንጮች ያንን እየተናገሩ ይገኛሉ። ይህም ቀድሞውኑ ለስብስቡ ጠንካራ አማራጮችን ለማጠናከርም እንደታለመ ጭምር የሚያሳይ ነው። አርሰናል ጉማሬሽን ከዴክላን ራይስ ጋር ወይም ደግሞ ምትክም ሆኖ መጫወት እንደሚችል በደንብ እንደሚያምኑበት ጭምር ነው እየተነገረ የሚገኘው። እናም ራይስ ባለፉት 12 ወራት ውስጥ ካጋጠሙት ከፍተኛ አካላዊ ጫናዎች በኋላ በዚህ ቦታ ላይ ልምድ ያለው ተጫዋችም መኖሩ እጅግ በጣም ጠቃሚ እንደሚሆን ጭምር የሚያሳዩ ነገሮች ያሉ። ስለዚህም ይህንን ተጫዋች ለማስፈረም ጠንክረው ይሰራሉ ተብሎ ይታሰባል። ሌላኛው አርሰናል ጋር እየተያዘ የሚገኘው ስም የሁሊያን አልቫሬዝ የዝውውር ጉዳይ ነው። አርሰናል አሁንም ቢሆን በሁሊያን አልቫሬዝ ላይ የረጅም ጊዜ ፍላጎቶች እንዳላቸው ነው በተደጋጋሚ ጊዜ እየተነገረ የሚገኘው። ይሄ ተጫዋች በሚኬል አርቴታ ቅድሚያ የሚሰጠው ተጫዋች ነው። ነገር ግን ባርሴሎናም ሆነ ሪያል ማድሪድ የነበራቸው ፍላጎትን ከግምት ውስጥ በማስገባት በዚህ ክረምት እሱን ማስፈረም የሚቻል መሆኑን ወይም አለመሆኑ ገና ግልጽ እንዳልሆነና በጣም ከባድ ዝውውር ሊሆን እንደሚችል
የሚጠቁሙ መረጃዎችን በትልቁ እየሰማን እንገኛለን። አርሰናል ግን አሁንም ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎች ውስጥ እንዳለ ይነገራል። ሚኬል አርቴታ ሁሊያን አልቫሬዝን በቡድናቸው ውስጥ እውነተኛ ለውጥን ማምጣት የሚችል ዋናና ወሳኝ ፈራሚ አድርገው ነው የሚመለከቱት። በአርሰናል ባለቤቶችና በአትሌቲኮ ማድሪድ አስተዳደር መካከልም ስለ ዝውውሩም ቀጥተኛና የቅርብ ጊዜ ግንኙነቶችም እንዳሉ ጭምር ነው የተነገረው። ተጫዋቹ ወደ ባርሴሎና የሚያደርገው የህልም ዝውውር ካልተሳካ ወደ ሰሜን ለንደን ለመዘዋወርም ክፍት እንደሆነ እየተነገረ ነው። አትሌቲኮ ማድሪድ ተጫዋቹን ለባርሴሎና ለመሸጥ ፈቃደኛ ባለመሆኑ ጽኑ አቋም ቢኖረውም እንደ መረጃዎች ከሆነ ግን ባርሴሎና ከዓለም ዋንጫው በኋላም የመጨረሻ ድርድሮችን ያደርጋል ተብሎ ይጠበቃል። ስምምነቱ አሁንም አስቸጋሪ ነው። ነገር ግን ይሄም አትሌቲኮ ማድሪድ ለመሸጥ ከተስማማ አርሰናል ከፍተኛ ደረጃ ያለው አጥቂ ለማስፈረም እድሉን ለመጠቀም ከመሞከር ወደ ኋላ እንደማይል ነው የተነገረው። አንድሪያ ቤርታ በአሁኑ ጊዜ ከቤተሰቡ ጋር በማድሪድ ይገኛል። አንድ ምንጭ አንድሪያ ቤርታ ማድሪድ በመሆኑ ከአትሌቲኮ ማድሪድ ባለስልጣናት ጋር በቀጥታ ለመገናኘትም እንደተጠቀመበት ዘግቧል። ነገር ግን አሁንም የዚህን መረጃ ተጨማሪ ማረጋገጫ እየተጠበቀ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የሊቨርፑል መረጃዎችን ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን። ከሊቨርፑል ጋር በተያያዘም የምናነሳው የመጀመሪያ ጉዳይ ሊቨርፑሎች አሁንም በክንፍ መስመሩ ላይ በተለይ ሞሐመድ ሳላህን መተካት የሚችሉ ተጫዋቾችን ለማምጣት ሙከራዎችን እያደረጉ እንዳለም ይታወቃል። ከነዛ መካከል በአርሰናል የሚፈለገው ብራድሊ ባርኮላ የሊቨርፑልም ዋነኛ ተመራጭ አማራጭ እንደሆነ የሚያሳዩ መረጃዎች ያለው። ብራድሊ ባርኮላ በሊቨርፑል በዋነኝነት የሚፈለግ ተጫዋች ነው። ሊቨርፑሎችም የብራድሊ ባርኮላን ሁኔታ በቅርበት እየተከታተሉ እንደሚገኝ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ሊቨርፑሎች ብራድሊ ባርኮላን በጣም ያደንቁታል። ፓሪስ ሰን ዠርሜን እሱን ማቆየት ይፈልጋል። ነገር ግን ተጫዋቹ በውሉ የመጨረሻ 2 ዓመታት ላይ ስለደረሰ ሁኔታውን በተጨባጭም ይመለከቱታል ተብሎ ነው የሚጠበቀው። ባርኮላ መደበኛ ቋሚ ተጫዋች መሆን ይፈልጋል። ስለዚህም ተስማሚ የሆነ ዝውውር ቢመጣ ሊቀበለው እንደሚችል የሚያሳዩ ነገሮች አሉ። ሊቨርፑል በዝውውር ዝርዝራቸው ከፍ ባለ ቦታ ላይ ማስቀምጠውታል። ነገር ግን አርሰናል እሱን ለማስፈረም ሊፈልግ ይችላል ተብሎ ነው የሚጠበቀው። ማንኛውም ዝውውር ከፍተኛ ወጪ የሚጠይቅ ይሆናል። እስካሁን የተራራቁ ውይይቶችም እንዳልተደረጉም ነው የሚታመነው። ለአሁኑ ፓሪስ ሰን ዠርሜን ፈረንሳይ በውድድር ውስጥም እያለች ባርኮላን ማስተጓጎል አይፈልግም። ስለ ወደፊቱ ውሳኔው ከውድድሩ በኋላ ይጠበቃል ተብሎ ነው የሚታሰበው። የደረጃ ጨዋታ ከፈረንሳይ ብሔራዊ ቡድን ጋር እንግዲህ ያደርጋል ይህ ተጫዋችና በዚህ ምክንያትም ውድድሩ ሲጠናቀቅ ነው ሊቨርፑሎች ወደ ተጫዋች እንቅስቃሴ እንደሚገቡ ዳቪድ ኦርነስቲንም መረጃውን ይፋ እያደረገ እንደሚገኝ የዘ አትሌቲክ ዘገባ የሚጠቁመው። ኢንተር ሚላኖች ካርቲስ ጆንስ ላይ አዲስ የዝውውር ጥያቄን አቅርበዋል። 32 ሚሊዮን ዩሮ ለመክፈል ያቀረበው ጥያቄ ግን በሊቨርፑል ወዲያውኑ ውድቅ እንደተደረገበት ነው የተነገረው። ሊቨርፑል 40 ሚሊዮን ዩሮ ወይም ከዚያ በላይ ካልቀረበ በስተቀር ካርቲስ ጆንስን የመልቀቅ ምንም አይነት ፍላጎት እንደሌለው ቤን ጃኮብስ መረጃውን ይፋ እያደረገ ይገኛል። ስለዚህም ሊቨርፑሎች ይህንን ተጫዋች የሚለቁት 40ና ከዛ በላይ ሚሊዮን ዩሮዎች ካልቀረቡለት በስተቀር የመልቀቅ ዕድል ምንም አይነት ፍላጎት እንደሌለው ነው የመረጃ ምንጩ ይፋ ያደረገው። ዳኒ መርፊ ስለ ፍሎሪያን ቬርትስ ይናገራል። በሚቀጥለው ወቅት የተሻለ እንደሚሆን አስባለሁ፣ እንዲሻሻልም እመኛለሁ፣ እናም እንደሚሻሻልም አስባለሁ ሲል ይናገራል። ጎሎችንና አሲስቶችን በድምር ወይም ደግሞ 2 አሃዝ ማድረስም ከቻለ ለቡድኑ ትልቅ ተጽዕኖ ይኖረዋል ብሏል። ይህም በሱ ላይ የሚጠበቀው ዝቅተኛው ደረጃ መሆን አለበት ሲልም ጭምር ነው ዳኒ መርፊ ስለ ፍሎሪያን ቬርትስ የሚናገረው። የሊቨርፑል የአማካይ ቦታ እቅድ ተጫዋቾች በሚለቁበት ሁኔታ ላይ ሊመሰረት ይችላል። አንድ ተጫዋች ከለቀቀም አዩብ ቦአዲን ሊከታተሉት የሚገባ ተጫዋች ነው። ሊቨርፑልም እሱን በጣም ከሚያደንቁ በርካታ ክለቦች መካከል የሚገኝበታል ተብሏል። ነገር ግን በአውሮፓ ዙሪያም ከፍተኛ ፍላጎት ስላለበት የወደፊት እጣ ፈንታውም አሁንም ክፍት እንደሆነ ጭምር ነው ዳቪድ ኦርነስቲን መረጃውን ይፋ እያደረገ የሚገኘው። ሞሐመድ ሳላህ ለቀጣይ የሚገባበትን ክለብ 2 ግልጽ አማራጮች እንዳሉት ይፋ ተደርጓል። አንደኛው ሜጀር ሊግ ሶከር ነው ወደ አሜሪካ፣ ሌላኛው ወደ ሳዑዲ ፕሮ ሊግ ማምራት ነው። የሳዑዲ ፍላጎት ረጅም ጊዜ ያለ ነው። በተመሳሳይ ግን የሜጀር ሊግ ሶከር ክለቦችም አሁን ላይ ሞሐመድ ሳላህ ላይ ትኩረት ማድረግ ጀምረዋል። በሌላ በኩል ደግሞ አሁን ላይ ወደዚያ የሄዱት ሜጀር ሊግ ሶከርን አቅላችሁ አትመልከቱ ሲሉ ጭምር ነው ሀሳባቸውን እየሰጡ የሚገኙትና ፋብሪዚዮ ሮማኖ እንደሚናገረው ከሆነ ሁለቱ የሳዑዲ ፕሮ ሊግና ሜጀር ሊግ ሶከር ሞሐመድ ሳላህን ለማስፈረም ትልቅ ጥረቶችን እያደረጉ ይገኛሉ ሲልም ጭምር ነው የተናገረው። ተጫዋቹ በቅርቡ ውሳኔውን ያሳውቃል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው።
የቼልሲን ጉዳዮች ደግሞ እናንሳም። ቻቪ አሎንሶ ከኤንዞ ፈርናንዴዝ ጋር ስላደረጉት ውይይት ተጨማሪ ማብራሪያ ከመስጠት ፈቃደኛ አልሆኑም። ነገር ግን እሱና ሌሎች በአሁኑ ጊዜ በዓለም ዋንጫው የሚገኙ ተጫዋቾች ተመልሰው እንደተለመደው ልምምዳቸውን እንደሚሰሩ እንደሚጠበቅ ነው የተነገረው። በቼልሲ ቤትም ይቀጥላል ተብሎ ነው የሚታሰበው ይህ ተጫዋች ወይም ኤንዞ ፈርናንዴዝ። የኢንተር ሚላኑ ሊቀመንበር የሆኑት ጁሴፔ ማሮታ ይናገራሉ። ስለ ማርኮ ፓሌስትራ ነው የሚናገሩት። ይህ ተጫዋች ወደ ኢንተር ሚላን ለመቀላቀል ከጫፍ ደርሶ በነበረበት ጊዜ ነው ወዲያው ትዊስት አድርጎ ዝውውሩ ወደ ቼልሲ እንዲዘዋወር የተደረገው። የፓሌስትራ ጉዳይ ተጫዋቹ ሀሳቡን በመቀየሩ የመጣ ውጤት ነው። እሱም ባለፈው ወር ገብቶት የነበረውን የቃል ስምምነት አፍርሷል ሲሉ ነው የሚናገሩት ጁሴፔ ማሮታ። ለፓሌስትራ ከአታላንታ ጋር አስቀድመን ስምምነት ላይ ደርሰን ነበር። እኛ ከስምምነቱ ራሳችንን አግልለን አይደለም፣ ነገር ግን ተጫዋቹ የራሱን የህይወት ዘይቤ ምርጫ አድርጓልና በዛ ምክንያት ነው ከእኛ ጋር ያልተፈራረመው ብሏል። የማርኮ ፓሌስትራ ወኪል ለኢንተር ሚላን ደግሞ ምላሽ ሰጥቷል። ውጤቱን የወሰነው ጉዳይ በትክክል አልተገለጸም። በየቀኑ ግንኙነት ሲያደርጉ የነበሩ ሁለቱ ክለቦች አታላንታና ኢንተር ከ45 ቀናት ያክል የመጨረሻ ስምምነት ላይ መድረስ አልቻሉም ነበር። ይህ ሁኔታ ለሁለቱ ክለቦች በፍጥነት እንዳሳወቅኩት ከሁለት ሳምንት በፊት ብቻ ግንኙነት የጀመረው ቼልሲ በመጨረሻዎቹ ቀናት ብቻ ብቅ ብሎ ከአታላንታ ከተጫዋቹና ከኛ ጋር ስምምነት በመፍጠር ዝውውሩን በፍጥነት እንዲጠናቀቅ አድርጎታል። ስለዚህ ችግሩ ያለው ኢንተር ሚላንና አታላንታ ባደረጉት ድርድር ላይ መስማማት አለመቻላቸው ነው እንጂ የተጫዋቹ ውሳኔ አይደለም ሲልም ጭምር ነው የማርኮ ፓሌስትራ ወኪል ደግሞ ለኢንተር ሚላን ምላሽ እንደሰጠ የተነገረው። ቻቪ አሎንሶ የቼልሲን ስራ ከመቀበላቸው በፊት ውይይት ማድረግ ስለመፈለጉ ሲናገር በእርግጠኝነት ትክክለኛ ውይይቶችን ማድረግ አስፈልጎን ነበር ብሏል። ትክክለኛ ትንታኔ ሊኖረንና ምን አይነት ውሳኔዎችን መውሰድ እንዳለብን መስራትም መጀመር ነበረብን። በእነዚያ ሁኔታዎች ላይም ተስማምተናል። በተለይም በእግር ኳሱ በኩል በዋነኝነት የቡድኑ ስብስብ ላይ ይህንን ተወዳዳሪ ቡድን እንዴት ማሳካት እንደምንፈልግና ይህንን ቡድን በየሳምንቱ መጨረሻ ለመወዳደር በቂ የሆነ ወጥነት ያለው መሆኑ በሚሰማን መንገድ ላይ ሲል ይናገራል። ቻቪ አሎንሶ ይቀጥልና ጥሩ ቡድን ከመፍጠር በማንኛውም ጨዋታ ላይ ከመወዳደርና ብዙ ጨዋታዎችን ከማሸነፍ ያን ያክል የራቅን አይመስለኝም። እውነቱን ለመናገር እንደዛ አስባለሁ ሲልም ጭምር ነው የተናገረው ቻቪ አሎንሶ። ቻቪ አሎንሶ ይቀጥልና በወደፊት ጊዜያትም ያንን የፕሪሚየር ሊግ ዋንጫዎችን እንደምንፈልግ እርግጠኛ ነኝ። የሚገባንን መሆኑን ደግሞ ጊዜ ይነግረናል። ነገር ግን የክለቡ ግብ ይህ ነው። ከሁሉም ሰው ምኞት ይሄ መሆን አለበት ብሏል። ትክክለኛ እርምጃዎችን መውሰድ አለብን። ትክክለኛ ስብስብም መገንባትና ትክክለኛ አስተሳሰብም ሊኖረን ይገባል ሲልም ጭምር ነው የተናገረው። ኬረን ጊል ነው የዴይሊ ሜሉ ጸሐፊ ሀሳቡን እየሰጠ የሚገኘው። ቻቪ አሎንሶ ይቀጥልና ጊዜ ይነግረናል። እርግጠኛ የሆንኩበት ነገር ብዙ ጨዋታዎችን የማሸነፍና ተወዳዳሪ መሆን ምኞት እንዳለን ነው። ወሳኝ ውሳኔዎችን መውሰድ ያስፈልገናል። በክለብ ውስጥም ጠንካራ መርሆች፣ ጠንካራ አስተሳሰብና ባህልም መገንባት አለብን። ጊዜም ይነግረናል ሲልም ጭምር የተናገረው ቻቪ አሎንሶ ይቀጥልና በግንቦት ወር ምን እንደሚፈጠር አልናገርም። ለእኔ ይህንን ለመናገር አሁንም በጣም ገና ነው። ነገር ግን ድንቅ የውድድር ዘመን ሊኖረን እንደሚችል ለማሰብ በራስ መተማመንና ተስፋ አለኝ ብሏል። ቻቪ አሎንሶ ከግራኒት ዣካ ጋርም ስለያያዙት ወሬዎችም ሲናገር በክለብ ውስጥ ስለሌሉ ተጫዋቾችና ስለሚወጡ ወሬዎች እናንተ እንደምትወዷቸው አውቃለሁ፣ ነገር ግን በእነዚህ ነገሮች ላይ አስተያየት መስጠቱ ለእኔ ትክክል አይሆንም ሲልም ጭምር ነው ቻቪ አሎንሶ የተናገረው። ስለ ኤስቴቫውም ሲናገር ለሱ እያደነቅንለት ነው፣ ጥንቃቄ ማድረግ እንፈልጋለን፣ ነገር ግን እድገቱን ማየትም እንችላለን። ከመጠን ያለፈ ጥንቃቄ አናደርግም። እስካሁን ባለው ሁኔታ የተሻለ ስሜት እየተሰማው ነው፣ እንዲሁም ደግሞ በጣም ተሰጥኦ ያለው ተጫዋች ነው። ቻቪ አሎንሶ ስለ ኮል ፓልመርም ሲናገር ብቁ መሆን ይፈልጋል። ባለፈው ዓመት ያጋጠሙትን የጉዳት እንቅፋቶች መርሳት ይፈልጋል። እሱ ልዩ ተጫዋች ነው። ጨዋታን እየተዝናናበት ከሆነ በጥሩ ስሜትና መንፈስ ላይ የሚገኝ ከሆነ ለእኛ ቁልፍ ተጫዋች ሊሆን ይችላል። እስካሁን ያለው ነገር ሁሉ ጥሩ እንደሆነ ነው እየተመለከትኩ ያለሁት ሲል ቻቪ አሎንሶ ስለ ኮል ፓልመርም እንዲሁ ሀሳቡን ሰጥቷል። ቻቪ አሎንሶ ይቀጥልና የተለያዩ ነገሮችን ለመስራት የለመዱ ሁለገብ ተጫዋቾች በቡድናችን ውስጥ ያስፈልጉናል። ከዚያም በተጫዋቾች ልዩ ችሎታ ያላቸው ተጫዋቾችንም እንፈልጋለን። ስለዚህም በቡድናችን ስብስብ ውስጥ ጥሩ ሚዛን ካለን ከሁኔታዎች ጋር የተሻለ ሁኔታ መላመድ እንችላለን ሲልም ነው የሚናገረው። የኔ አመለካከት ይሄ ነው። ሁልጊዜ 4-4-2 አስተላለፍን እንጫወታለን ማለት አይደለም። ይሄ በእኔ ውስጥም ያለ ሀሳብ አይደለም ሲልም ጭምር ይናገራል። እኛ የተለያዩ ሲስተሞችን ለመዘርጋት እንሞክራለን ሲል የተናገረው ከዚህ በፊት በተለይ በባየር ሌቨርኩዘን በነበረበት ጊዜ በሶስት ተከላካዮች የመጫወት ባህል እንዳለው ስንመለከት ነበር። በሪያል ማድሪድም በአንዳንድ ጨዋታዎች ላይ ያንን ነገር ሲያደርግ ተመልክተናል። ነገር ግን የሙጥኝ ብሎ ያንን ነገር ብቻ ማስቀጠል የሚፈልግ አይነት አሰልጣኝ እንዳልሆነ
በተደጋጋሚ ተመልክተናል። እናም የተለያዩ አይነት እንግዲህ ሲስተሞችን መዘርጋት እንደሚፈልግ እንደ ተጋጣሚው ደግሞ የጨዋታን ሞዴል መቅረጽ የሚፈልግ አይነት አሰልጣኝ እንደሆነ ነው የሚነገረው ቻቪ አሎንሶ። ስለዚህም በ4-4-2 አስተላለፍ ወይም ደግሞ በ3-5-2 ይሁን በእነዚህ ብቻ አስተላለፎች ላይ ብቻ የሙጥኝ የምንል አይደለንም፣ በእነሱ ብቻ እንጫወታለን ማለት አይደለም፣ የተለያዩ አይነት ሀሳቦች ይኖሩናል ሲልም ነው አሰልጣኝ ቻቪ አሎንሶ ሀሳቡን እየሰጠ እንደሚገኝ እየተመለከት ነው። ቻቪ አሎንሶ በስታንፈርድ ብሪጅም የዳይሬክተሮች ማረፊያ ክፍል ውስጥ ስለሚገኙ የዦዜ ሞሪኒዮና የሌሎች አባላት የዋንጫ ፎቶዎችን በተመለከተም ሲናገር በእርግጠኝነት ያንን ለወደፊቱ እኔም እፈልገዋለሁ ሲልም ጭምር ይናገራል። የሚገባን መሆኑን ጊዜ ይነግረናል። ነገር ግን የክለቡ ግብ ይሄ ነው፣ የሁሉም ሰው ምኞትም ይህ መሆን አለበት። ትክክለኛ እርምጃዎችን መውሰድ ይጠበቅብናል። ትክክለኛ ስብስብ መገንባትና ትክክለኛ አስተሳሰብም ሊኖረን ይገባናል ሲልም ጭምር ነው የሚናገረው። ቻቪ አሎንሶ ምን ያክል እርምጃዎች ይቀረዋል ተብሎም ተጠይቆ ነበር። በጣም ጥቂት እርምጃዎች ናቸው የሚቀሩት። በጣም ጥሩ ነገሮችን ለመስራትም ሙከራዎችን እያደረግን ነው በዚህ ክለብ ውስጥ። እኔም ወደፊት እንደዚሁ ከዋንጫዎች ጋር ፎቶ እንደሚኖረኝ ተስፋ አደርጋለሁ ሲልም ነው ቻቪ አሎንሶ እየተናገረ የሚገኘው። ማድረግ የምንፈልገውን ነገር ቅድሚያ መስጠት አለብን። ተጫዋቾቹን ማወቅ ያስፈልገኛል፣ አውቃቸዋለሁ። ነገር ግን ይበልጥ በቅርበት ላውቃቸው፣ የተሻለ ግንዛቤ፣ የተሻለ አስተያየትና እንዴት እንደሆኑ እንዲሁም ከነሱ ምን ማግኘት እንደምንችልም ሀሳብ ሊኖረን ይገባል። ያንን ነገር በጥልቀት መመርመር አለብን ሲልም ጭምር የተናገረው። ከዚያም ተነስተን እንጀምራለን። ምን ያክል ጊዜ ወስዳል የሚለውን መናገር አይቻልም። ጥሩ ቡድን ከመፍጠር በማንኛውም ጨዋታ ላይ ከመወዳደር እና ብዙ ጨዋታዎችን ከማሸነፍ ያን ያክል የራቅን አይመስለኝም። እውነቱን ለመናገር እንደዛ ብዬ ነው የማስበው። ስለዚህ ያን ያክል የራቅን እንኳን አይደለንም። ነገር ግን ጠንክረን ለመስራት ሙከራዎችን እናደርጋለን ሲል ነው ቻቪ አሎንሶ እየተናገረ እንደሚገኝ ይፋ የተደረገው። ሌላኛው ከቼልሲ ጋር በተያዘ ሁለት ጉዳዮችን እናንሳ። አንደኛው ኮሞ የጣሊያኑ ክለብ የሴስ ፋብሬጋስ ቡድን ከቼልሲ ጋር ከአንድ ተጫዋች ጋር በተያዘም ስሙ እየተነሳ እንደሚገኝ ይታወቃል። የዝውውር መስኮት በተከፈተበት ጊዜ ሁሉ ኮሞ ከቼልሲ ትሬቨር ቻሎባህን ለማስፈረም ፍላጎቶች እንዳሏቸው በዘ አትሌቲክ የተባለ የመረጃ ምንጭ በስፋት ሲነገር እንደነበረ የምናስታውሰው ነው። ከቼልሲ ጋር ስለ ተከላካዩ ትሬቨር ቻሎባ የዝውውር ድርድርም አሁንም እንደቀጠለ ነው የጣሊያኑ ክለብ ኮሞ እየተነገረ የሚገኘው። ኮሞ እስካሁን 2 ጊዜ የገንዘብ ጥያቄዎችን እንዳቀረበ ይነገራል። ነገር ግን ቼልሲ ሁለቱንም ጥያቄዎቹን አልተቀበለውም ወይም ደግሞ ሁለቱንም ጥያቄዎች ውድቅ እንዳደረገ ነው እየተገለጸ ያለው። ቼልሲ ለትሬቨር ቻሎባህ ዝውውርም በአጠቃላይ 35 ሚሊዮን ፓውንድ አካባቢ እንደሚፈልግ ይነገራል። ኮሞ እስካሁን ድረስ ያንን ጥያቄ ማቅረብ ባይችሉም ነገር ግን 2 ጊዜ ለቼልሲዎች ጥያቄ አቅርበው ሁለቱም ጥያቄዎች ውድቅ እንደተደረገባቸውን ግን ዘ አትሌቲክ የተባለ የመረጃ ምንጭም ይፋ ሲያደርግ እንደነበረ የምናስታውሰው ነው። ቼልሲዎች ሌላኛው ስለ ፔፕ ቻቫሪያ የሚደረገው ድርድር ወደፊት እየገሰገሰ እንደሚገኝ ይታወቃል። ይህን ተጫዋች ከራዮ ቫያካኖ ለማስፈረም በጣም በትልቁ እንቅስቃሴዎችን ሲያደርጉ እንደነበር እናስታውሳለን። ቼልሲዎች አሁንም ድርድሩ በጥሩ ሁኔታ እንደቀጠለ እንደሚገኝ ነው የመረጃ ምንጩ በተለይ ፋብሪዚዮ ሮማኖ እየተናገረ የሚገኘው። ስለዚህ ቼልሲዎች ፔፕ ቻቫሪያ ጋር የሚደረገው ድርድርን በጣም ወደፊት እያስቀጠሉት ነው። ዝውውሩ ምናልባት ከነዚህ ጥቂት ቀናት ውስጥም ሙሉ በሙሉ ይጠናቀቃል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ቻቢ አሎንሶ ተጫዋቹን በቡድን ውስጥ እንደሚፈልገው እየተነገረ ነው። ስለዚህም ፔፕ ቻቫሪያ በቀጣይ የቼልሲ ተጫዋች የመሆን ዕድሉ በጣም ሰፊ እንደሆነ ነው ፋብሪዚዮ ሮማኖ ጭምር መረጃውን ይፋ እያደረገ የሚገኘው። የሪያል ማድሪድ ጉዳዮችን የምንመልከት። ክላውድ ማኬሌሌ ይናገራል። በቅርቡ ከፍሎሬንቲኖ ፔሬዝ ጋር ተነጋግሬ ነበር እና ሙሉ ገንዘቡን በአንድ ተጫዋች ላይ ማውጣት ካለበት ያ ተጫዋች ማይክል ኦሊሴ መሆን እንዳለበት ነግሬዋለሁ ሲል ይናገራል። ኦሊሴ እግር ኳስን የመመልከት ስሜትን በልጅነታችን ያጣጣምነውን ጣዕምም ያስመልስልናል። ተሰጥኦ አለው፣ ነጻነት አለው፣ ጥራት፣ ውጤታማነት በሙሉ አጠቃሎ የያዘ ተጫዋች ነውና ለፍሎሬንቲኖ ፔሬዝ ነግሬያቸዋለሁ ወይም ደግሞ አንድ ተጫዋች ላይ ብቻ ሙሉ ገንዘባችሁን ማውጣት ካለባችሁ ማውጣት ያለባችሁ ማይክል ኦሊሴ ላይ ነው። ስለዚህ ማይክል ኦሊሴ ወደዚህ ቡድን መቀላቀል አለበት ብየዋለሁ ብለዋል ክላውድ ማኬሌሌ ሲናገር። እንግዲህ ከማይክል ኦሊሴ ጋር በተያያዘ በተለይ ዓለም ዋንጫው ከተጠናቀቀ በኋላ በጣም በርከት ያሉ ጉዳዮችን ልንሰማ የምንችልበት በጣም ሰፊ እድል ይኖረናል ተብሎም ይታሰባል። ተጫዋቹ ከባየር ሚኒክ ጋር በቅርቡ በጠረጴዛ ዙሪያ ቁጭ ብሎ ድርድሮችን ያደርጋል ተብሎ ይታሰባል፣ ወይም ስለ ወደፊት ሁኔታው ውሳኔዎችን ያሳልፋል ተብሎ ይታሰባል። እርግጥ ነው በፈረንሳይ ብሔራዊ ቡድን ካምፕ ውስጥ የሚገኙ የሪያል ማድሪድ ተጫዋቾች እና ኦሪዮል ሹዋሜኒ እና ኬሊያን ምባፔ ጭምር ተጫዋቹን ለማሳመን በጣም ጠንከር ብለው ድርድሮችን ወይም ደግሞ እያግባቡት ባይሆንም ነገር ግን ያንን ነገር ግን ሲያደርጉ እንደነበር የሚጠቆሙ መረጃዎች ያሉ። ተጫዋቹን ምናልባት በጀርመን ማሳካት የሚፈልገውን ነገር አሳክቻለሁ ብሎ ሊያምን እንደሚችል የሚጠቁሙ መረጃዎች ናቸው። ክሪስቲያን ፎልክ የቢልዱ ጸሐፊ እየተናገረ የሚገኘው። ስለዚህ በጀርመን ማሳካት የሚፈልገውን የጀርመን ቡንደስሊጋን የዲኤፍቢ ፖካልን
ማሸነፉን እንግዲህ ይታወቃልና ያንን ነገር አሳክቻለሁ ብሎ ያስባል። በጀርመን ቡንደስሊጋ አሁን የአውሮፓ ቻምፒየንስ ሊግን ከባየር ሚኒክ ጋር የማሸነፍ እድሉን በጥርጣሬ እንደሚመለከተውና ምናልባት ሪያል ማድሪድ ትልቁ ቦታው ሊሆን እንደሚችል ያምናል ተብሎ ነው የሚታሰበው። ስለዚህ ግን በአጠቃላይ ከዓለም ዋንጫው በኋላ ከማይክል ኦሊሴ ጋር በተያያዘ በጣም ትልልቅ መረጃዎች ሊወጡ የሚችሉበት እድሉ እንዳለ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ሪያል ማድሪድ አሁንም ሌላ አማካይ ተጫዋች ማስፈረም ምንም አስፈላጊነት እንደሌለው ነው እያመነ የሚገኘው። ስለዚህ በቀጣይ የአማካይ ስፍራ ተጫዋች ያስፈርማል ብሎ መጠበቅ በጣም ከባድ ሊሆን እንደሚችል የሚጠቁሙ መረጃዎች ያሉ። አሁን ቅድሚያ የሚሰጠው ነገር አሁን ያለውን ስብስብ በተቻለ ሁኔታ እንዲናበብና በጋራ የሚጠበቀውን ደረጃ ብቃቱን እንዲያሳይ ማድረግ እንደሆነ እየተነገረ ይገኛል። ከዛ ውጭ ግን ሌላ የአማካይ ስፍራ ተጫዋች የማስፈረም እድላቸው ሪያል ማድሪዶች በጣም ጠባብ ይሆናል ተብሎ ይታሰባል። እንደ ጊሌርሞ ራይ ነው ይህንን መረጃ ይፋ እያደረገ የሚገኘው። ስለዚህ በቀጣይ ሪያል ማድሪድ አሁን ቡድኑ ላይ ያሉትን ተጫዋቾች ስለማጣመር እንጂ የአማካይ ስፍራ ስለ ተጫዋች የሚያስብበት ደረጃ ላይ እንዳልሆነ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ አዳዲስ መረጃዎችን ያካተትንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ውድ ቤተሰቦቻችን ከኛ ጋር ቆይታን አድርጋችሁ ስታደምጡን ስትከታተሉን ስለነበራችሁ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ዛሬ እንዳይረሳም በጣም ተጠባቂ ጨዋታ ይደረጋል። በእንግሊዝና አርጀንቲና መካከል ነው የሚደረገው። የዓለም ዋንጫ የግማሽ ፍጻሜ ጨዋታ ነው የሚደረገው። ትላንትና ስፔን ወደ ፍጻሜ ማለፏን አረጋግጣለች። ሌላኛዋ የፍጻሜ ተፋላሚ ዛሬ ምሽት በሚደረገው ጨዋታ ነው ተለይቶ የሚታወቀው። ይህ ጨዋታ ልክ ምሽት 4 ሰዓት ሲል በመርሴዲስ ቤንዝ ስቴዲየም ጨዋታው ይደረጋል። አሜሪካውያን ዳኞች ይህንን ጨዋታ እንደሚመሩት ይፋ ተደርጓል። ስለዚህም ይህንን ጨዋታ እንድትከታተሉና እንድትዝናኑ በአክብሮት ጋብዛችኋለሁ። እናንተ ግን የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። አርጀንቲና ወይስ እንግሊዝ የትኛው ቡድን ጨዋታውን ያሸንፋል? ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ስላደመጣችሁን ስለተከታተላችሁን ግን እኛ ከልብ አድርገን እናመሰግናለን። በሌሎች ፕሮግራሞቻችን እንደተለመደው ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ እዚህ ጋር በቃሁኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።